ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር የሚሠራውን ነገር አታፋጥኑት። ባላችሁበት ቦታ ተደሰቱ፣ እንዲሁም ወደምትሄዱበት ቦታ ባለውም ጉዞ ተደሰቱ። ዛሬ በዕለት ተዕለት ኑሯችን መደሰት ላይ ስለተቀላቀላችሁ በጣም አመሰግናለሁ። የትላንትና ፕሮግራሙን ካያችሁት በመንፈሳዊ እድገታችሁ ራሳችሁን ስለመታገስ በማስተማር ጀምሬያለሁ። ዳግም ስንወለድ እግዚአብሔር በውስጣችን በጣም ጥሩ ስራ ይሰራል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። እንደ አዲስ መንፈሳዊ ጭቃ እንሆናለን ብያለሁ። ነገር ግን በውስጣችን ያለውን ጥሩ ነገር ለማግኘት መስራት ያለብን ስራ አለ። በነፍሳችን ስራውን ይሰራልና በሰውነታችን ውጤቱ ይታያል። ምክንያቱም ምንም አይነት ጥሩ ነገር በውስጤ ቢኖረኝ ዓለም የማያየው ከሆነ እነሱን አይረዳቸውም። ስለዚህ ባህሪያችን ሁላችሁም እንድትሰሙ ፈልጋለሁ። የእኛ ባህሪ በጣም አስፈላጊ ነው። ጥሩ ልብ አለኝ ወይም ልቤ ትክክል ነው ማለት በጣም ድንቅ ነው፣ በጣም ጥሩ ነው። ያንን በፍጹም እያቃለልኩ አይደለም። ነገር ግን ትክክለኛ ልብ ብቻ ሳይሆን በጣም ጥሩ ባህሪም ሊኖረን ይገባል እና እሱ በጣም ረዥም ሂደት ነው። ብዙ ጊዜ ይወስዳል እና እያደረጋችሁ እያለ ባላችሁበት ቦታ ተደሰቱ፣ እንዲሁም ወደምትሄዱበት ቦታ ባለውም ጉዞ ተደሰቱ። ባደረጋችሁት እድገት መደሰት አለባችሁ እና ሁልጊዜ ምን ያህል ርቀት መጓዝ እንዳለባችሁ ላይ አታተኩሩ። ኢየሱስ ዓለምን ለቆ ሲሄድ እንደዚህ ብሏል፣ እውነት እላችኋለሁ መሄዴ በጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልክላችኋለሁ። ስለዚህ ልጠይቃችሁ፣ ያለ ኢየሱስ ክርስቶስ እንዴት የተሻለን እንሆናለን? እሱ በአንድ የሰው ሰውነት ውስጥ ስለነበረ መሆን የሚችለውን በአንድ ጊዜ አንድ ቦታ ከአንድ ሰው ጋር ብቻ ነው። ነገር ግን መንፈስ ቅዱስ መንፈስ ነው እና በሁላችንም ውስጥ ሆኖ ከሁላችንም ጋር በተመሳሳይ ጊዜ መስራት ይችላል። ዛሬ በጣም ትልቅ እምነት አለኝ። ዛሬ ይህንን ፕሮግራም በትንሹ 1 ሚሊዮን ሰዎች ያዩታል ብዬ አምናለሁ። እና ታውቃላችሁ፣ ሁላችሁም በመንፈሳችሁ የተለያየ ቦታ ላይ ናችሁ። አንዳንዶቻችሁ እስካሁን ኢየሱስ ክርስቶስ አዳኛችሁ እንደሆነ አልተቀበላችሁ። አንዳንዶቻችሁ በጣም ትንሽዬ ሕፃን ክርስቲያን ናችሁ። ደግማችሁ የተወለዳችሁት በቅርብ ነው። አንዳንዶቻችሁ ከእግዚአብሔር ጋር ብዙ ጊዜ አብራችሁ እየተጓዛችሁ ነው እና በመንፈሳችሁ አድጋችሁ ይሆናል። ነገር ግን በየመንገዱ የተለያየ ሁኔታ ላይ ያሉ ሰዎች አሉ እና ሁላችሁም የምናገረውን ነገር ትሰሙኛላችሁ። ነገር ግን እንደ እምነታችሁ ደረጃ በተለያየ መልኩ ትሰሙታላችሁ። እና አሁን ገና በመጀመሪያው ልነግራችሁ የሚፈልገው ነገር በአንድ ሌሊት ምንም አይነት ስኬት የለም። ሁላችንም የሆነ ነገር እንደጀመርን ስኬታማ ሆነ በጣም ድንቅ የሆነ ጊዜ ማሳለፍ እንፈልጋለን። በአሁን ጊዜ ሁላችንም ፈጣን በሆኑ ነገሮች ላይ ፍላጎት አለን። ፈጣን ምግብ፣ ፈጣን ፎቶ ማጠቢያና ፈጣን ቡና ማግኘት ትችላላችሁ እና አሁን ሁሉም ነገር ፈጣን ነው። ነገር ግን በፍጥነት የመንፈስ እድገት አታገኙ። አሁን ስሙኝ፣ ዛሬ ነገሮችን ማይክሮዌቭ ማድረግ ትችላላችሁ። ከዚህ በፊት ሰዓታት ለማብሰል የሚወስድ ነገር በማይክሮዌቭ ውስጥ በትንሽ ጊዜ ማብሰል ይቻላል። ነገር ግን ለመንፈሳዊ እድገት ማይክሮዌቭ የለም። ለመድረስ ማለፍ አለብን። ኦሪት ዘዳግም 7 ቁጥር 22 እንደዚህ ይላል፣ እግዚአብሔር ከጠላታችን ትንሽ በትንሽ ያወጣናል። ማለቴ ትንሽ የሚለውን ቃል አልወደውም። እኔ የምመርጠው ትልቅ የሚለውን ቃል ነው። እኔ ከትልቅ ወደ ትልቅና ከብዙ ወደ ብዙ ብሄድ ይሻለኛል። ነገር ግን ይህ የሚለው ጠላታችንን የምናሸንፈው ትንሽ በትንሽ ነው። አስገራሚው ነገር በመጽሐፍ ቅዱስ በኦሪት ዘዳግም 7:22 ላይ እንደዚህ ይላል፣ አምላክ እግዚአብሔር እነዚህን ሕዝቦች ጥቂት በጥቂት ከፊት ያስወጣቸዋል።
የዱር አራዊቱ ቁጥር በአካባቢህ እንዳይበራከት ሁሉንም በአንድ ጊዜ ማጥፋት አይፈቀድልህም። አሁን ይህንን በመንፈሳዊ ሁኔታ ካየሁትና ምን አይነት ትምህርት አገኛለሁ ብዬ ባስብ፣ እኔ እንደማስበው ከሆነ እግዚአብሔር ሁሉንም ችግሮቻችን በፍጥነት በአንድ ጊዜ የሚፈታልን ከሆነ በጣም እንኮራለን። ስትኮሩ ምን እንደሚፈጠር ታውቃላችሁ። ግን ለእግዚአብሔር ብቻ የሚገባውን ክብር እናንተ መውሰድ ትጀምራላችሁ። በእውነቱ የሆነ ችግር በፍጥነት ሲፈታ ለምን እንደተፈጠረ አታውቁም። ምናልባት እናንተ በፍጥነት ያደረጋችሁትን ነገር ለሌሎች ሰዎች በጣም ብዙ ጊዜ ወስዶባቸው ይሆናል። ይሄ አንድ ምሳሌ ነው። እኔና ባለቤቴ ከእግዚአብሔር ጋር ያለንን ጉዞ ስንጀምር ሲጋራ እናጨስ ነበር። በገነት ውስጥ የማጨሻ ቦታ ይኖራል ብዬ አላስብም። ነገር ግን ወደ ሲኦልም ይወስዳቸዋል ብዬ አላስብም። ነገር ግን ጥሩ ነገር አይደለም፣ ጤናማ የሆነ ነገር አይደለም እና ብዙ ጊዜ አይደለም። እኔ ምስክር ነኝ። እኔ ሁልጊዜ እንደዚህ እናገር ነበር። መቼም ሲጋራ ማጨስ አላቆምም። በፍጹም ማቆም አልችልም። ማጨስ ካቆምኩ ውፍረት ይጨምራል። ራሴን ቆፍሬ ከማውጣቴ በፊት ራሴን በወሬ ጉድጓድ ውስጥ ከትቼዋለሁ። ዴቭ በሌላ መልኩ እንደዚህ አለ፣ እግዚአብሔር ሆይ የማጨስ ፍላጎቴን እስካልወሰድከው ድረስ ለማቆም አልሞክርም። ታውቃላችሁ፣ ዴቭ በነጋታው ማጨስ አቆመ እና ከዛን ምንም ችግር አላጋጠመውም። ነገር ግን ለእኔ እንደዛ አልነበረም። እኔ ተሰቃይቻለሁ። እኔ በጣም ከብዶኝ ነበር። አቆምና ጀምር ነበር። ነገር ግን ታውቃላችሁ ዴቭ ለምን በቀላሉ እንዳቆመና ለእኔ ለምን እንደ ከበደኝ አይገባኝም ነበር። ነገር ግን ከዛን እግዚአብሔር ብዙ ጊዜ ገልጽልኝ ጀመር። የማስተምራቸው ሰዎች የሚያሳልፉትን ነገር እንድረዳ እኔም በእነዚህ ነገሮች እንዳልፍ መፍቀድ ነበረበት። ስለዚህ እኔ ጋር መታችሁ ይህንን ነገር ለማቆም ከብዶኛል ወይም ያንን ነገር ለማቆም ከብዶኛል ብትሉኝ ይገባኛል። ስለዚህ እግዚአብሔር እኔን በአንድ መልኩና ዴቭን በተለየ መልኩ መጠቀም ፈልጓል። ስለዚህ በሌላ ነገሮች ላይ ዴቭን ከእኔ በተለየ ሁኔታ ይጠቀመዋል። ታውቃላችሁ፣ እግዚአብሔር ለእያንዳንዳችን እቅድ አለው። ሌሎች ሰዎችን እንዴት እንደሚረዳቸው ተመልክታችሁ መጥፎ አመለካከት አይኑራችሁም። ምክንያቱም እናንተ ከእነሱ በተለየ መልኩ እየረዳችሁ ነው እና ለእናንተ የሆነ ነገር በፍጥነት ከሆነላችሁ እንደናንተ በፍጥነት ያልሆነላቸው ሰዎችን አትፍረዱና አትውቀሱ። እግዚአብሔር ኩራት እንዳይኖርብን ትንሽ በትንሽ ይረዳናል። ለውጥ ጊዜ ይወስዳል። ለውጥ የሚለው ቃል የመጣው ከግሪክ ሜታሞርፉ ከሚለው ቃል ነው። ሜታሞርፈስ የሚለውን ቃል የምናገኘው ከዛ ነው። ስለ አባ ጨጓሬ ስናወራ የምናወራው ስለዚህ ነው። በመሬት ላይ የሚሄድ በጣም ትንሽዬ ትል በጣም የሚያምር አስደናቂ የሆነ ቢራቢሮ ይሆናል። ወደ እግዚአብሔር እንደ ትንሽዬ ትልና ኃጢአተኛ ሆነው የሚመጡ ሰዎች በኢየሱስ ክርስቶስ መልክ ሲቀየሩ ለማሳየት የሚረዳ እንደዚህ አይነት ሌላ ምንም አይነት ጥሩ ምሳሌ የለም። ይህ ሜታሞርፎሲስ በጣም አስደናቂ ነገር ነው። ምክንያቱም መሬት ላይ ሲጎተት ያያችሁ ትል ለውጥ የሚመጣበት ጊዜ ሲመጣ፣ ምናልባት አንዳንዶቻችሁ እንደዚህ ናችሁ። ምን እንደምፈልግ አላውቅም፣ ነገር ግን ለውጥ እንደሚያስፈልገኝ አውቃለሁ። ምናልባት ሕይወታችሁን ለኢየሱስ ክርስቶስ መስጠት አለባችሁ። ወይም ምናልባት ሕይወታችሁን ለኢየሱስ ክርስቶስ ሰጥታችኋል፣ ነገር ግን በሕይወታችሁ እጅ ያልሰጣችሁበት እንዳዳኛችሁ ተቀብላችሁታል፣ ነገር ግን አምላካችሁ አላደረጋችሁትም። በሕይወታችሁ ውስጥ እሱ የማይሞላው ብዙ ቦታዎች አሉ፣ ምክንያቱም እናንተም ሞልታችሁታል። ስለዚህ እንደማምነው ከሆነ ይህንን የምታዩ ሰዎች በሙሉ በሕይወታችሁ ውስጥ በመንፈሳችሁ እንድታድጉ የሚረዳችሁን ነገር እግዚአብሔር ያሳያችኋል ብዬ ተስፋ አደርጋለሁ። ቢራቢሮ ለውጡ የሚመጣበትን ጊዜ መሆኑን ሲያውቅ እየጎተተ ወደ ዛፍ ቅርንጫፍ ላይ ይወጣል። ብዙ ጊዜ የሚቀመጠው በቅርንጫፍ ጀርባ ነው ሲባል ሰምቻለሁ።
ራሳቸውን በቅርንጫፉ ላይ ለማያያዝ እየተሽከረከሩ መረብ ይሰራሉ። ከዛም በደንብ አተኩራችሁ ብትመለከቱት ምንም ነገር አይፈጠርም። እናንተም አሁን እንደዚህ ይሰማችኋል? ልክ በሕይወቴም ምንም ነገር እየሆነ አይደለም። ጸልያለሁ፣ ቅርንጫፉ ላይ ወጥቻለሁ፣ እግዚአብሔር የሆነ ነገር እንዲያደርግ እየጠበኩ ነው እና ምንም ነገር እየሆነ አይደለም። ነገር ግን በዛ መረብ ውስጥ ማየት ብትችሉ በጣም ብዙ ነገሮች እየተፈጠረ ነው። እግዚአብሔር ለእናንተ ያዘጋጀላችሁ የሆነ ነገር አለ። ነገር ግን እሱ ላዘጋጀው ነገር እናንተን ማዘጋጀት አለበት። እግዚአብሔር በሕይወታችሁ የሚያደርግላችሁ በጣም ድንቅ ነገር አለ። ነገር ግን እናንተ አልተዘጋጃችሁም ይሆናል። እሱ ለእናንተ የሚሰጣችሁ ነገር አዘጋጅቷል። ነገር ግን እናንተ አልተዘጋጃችሁም። እግዚአብሔር የሚያደርገውን ነገር እንዲያደርግ ጋብዙትና ከእሱ ጋር ከመጣላት ይልቅ አብራችሁ ለመስራት ሁልጊዜ ጠይቁት። እግዚአብሔር ሆይ እርዳኝ፣ አንተ ከምትሰራው ስራ ጋር እንድተባበር እርዳኝ። አንዳንድ እግዚአብሔር ሆይ ነገሮች ከባድ በሆኑ ጊዜ አንተን ጥዬ እንዳልሄድ ከፈለግ በቤተ ክርስቲያን ውስጥ እሰረኝ ብዬ ጸልያለሁ። ከዛን እንደሚባለው ያ ትል ወደ ፈሳሽ ነገር ይቀየራል። ይሄም በሕይወታችን አንዳንድ ጊዜ መፈጠር ያሉባቸውን ነገሮች ያሳየናል። አንዳንድ ጊዜ እንዞርና ልክ እግዚአብሔር የፈለግከውን አድርግ። ከዛን ይህ ቢራቢሮ ማደግ ይጀምራል። አንድ ሰውዬ ቢራቢሮውን ከመረቡ ውስጥ ለመውጣት ሲቸገር አይቶ ታሪክ ሰምቻለሁ። ሂደቱን በሙሉ በጥሞና ከተመለከታችሁት መረቡን ለመስበር በጣም ሲታገል ታያላችሁ። እሱ ቢራቢሮ ሳይዘጋጅ መረቡን በመክፈት እየረዳው መስሎት ነበር። እዚህ ጋር እንድትሰሙት የምፈልገው መልእክት አለ እና ታውቃላችሁ፣ ቢራቢሮ ሞተ። እግዚአብሔር የሚያደርገውን ነገር አታፍጠኑት። የሚያስፈልገውን ያህል ጊዜ ይውሰድና ትዕግስተኛ ሁኑ። ባላችሁበት ቦታ ተደሰቱ፣ እንዲሁም ወደምትሄዱበት ቦታ ባለውም ጉዞ ተደሰቱ እና ተስፋ በምትቆርጡበት ቀኖች ምንም እንኳን እናንተ ባታዩትም ምንም ምልክት ባይታያችሁም እግዚአብሔር በውስጣችሁ ስራውን እየሰራ እንደሆነ አስታውሱ። በፊልጵስዩስ 1:6 ላይ እንደዚህ ይላል፣ በእናንተ መልካም ስራ የጀመረው እርሱ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። በመጽሐፍ ቅዱስ ውስጥ ስለ ለውጥ የሚያሳየን ታሪክ አለ። እኛም የአባካኙ ልጅ ታሪክ ብለን እንጠራዋለን። ይህንን ታሪክ ዛሬ እንመልከተው። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ሉቃስ ወንጌል 15 ከቁጥር 11 ጀምሮ። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። አሁን ልጅየው የሀብት ድርሻውን ከጊዜው በፊት መጠየቁ የመንፈስ ብስለት እንደሌለው ያሳያል። በዛን ጊዜ አባትየው በሕይወት እያለ የሀብቱን ድርሻ መጠየቅ ልክ ብትሞት ይሻል ነበር እንደማለት ነው። ነገሮችን ለማግኘት ፈጣን ከመሆናችን የተነሳ ነገሮችን ለመቀበል ዝግጁ አይደለንም። ብዙዎቻችን በስራችን እድገት ለማግኘት ዝግጁ ነን ብለን እናስባለን። ለዚህ ነገር ዝግጁ ነን። እናንተ ዝግጁ የምትሆኑት እግዚአብሔር ዝግጁ ናችሁ ሲላችሁ ብቻ ነው። እሱ ዝግጁ ናችሁ ሲል ዝግጁ እንደሆናችሁ ሲያይ በትክክለኛው ጊዜ ትክክለኛውን በር ይከፍትላቸዋል። የውሸት አጀማመር ጀምሮ እንደሚያቋርጥ ሰው ሳይሆን እውነተኛ ስኬት ታገኛላችሁ። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። ይህም በመንፈሱ የት እንደነበረ ያሳየናል። እርሱም ያለውን ሁሉ ከጨረሰ በኋላ በዚያን ሀገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመረ። ስለዚህ ከዚያ ሀገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። ወይኔ! እና በጣም ስለራባው አሳማዎች የሚመገቡትን አሰር እንኳን ለመብላት ይመኝ ነበር።
ወይኔ ወይኔ ወይኔ! አያችሁ፣ ይህ ወጣት ልጅ ከሚወደው አባቱ ጋር በትልቅዬ ቤት ውስጥ ይኖር ነበር። ደስተኛና በጣም ጥሩ ሕይወት እንደነበረው እርግጠኛ ነኝ። እሱ ሊኖረው የማይገባውን ነገር እንዲኖረው ከሚገባው ጊዜ በፊት ስለፈለገ አሁን ከአሳማዎች ጋር ለመብላት ሲመኝ እናገኘዋለን። ልብ በገዛ ጊዜ ልብ ሁልጊዜም ስለምንገዛ እግዚአብሔርን ማመስገን አለብን። ምናልባት ከእናንተ ውስጥ የሆነ ሰው ልብ ገዝቶ ምን እያደረግኩ ነው እያለ ነው። ምናልባት ከአሳማው ጋር እንደሚበላው ተመሳሳይ ነገር እያደረጋችሁ ያላችሁት እናንተ ናችሁ። ከዛን እንደዚህ ይላል፣ ልብ በገዛ ጊዜ እንደዚህ ያለ ስንቱ የአባቴ ሰራተኞች ምግብ ተርፏቸዋል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ጋር እሄዳለሁ። ይህ ጥሩ ዜና አይደል? ወደ እግዚአብሔር ሁልጊዜ ተመልሳችሁ መሄድ ትችላላችሁ። እሱ እየጠበቃችሁ ነው። እሱን ትታችሁ ከሄዳችሁ ወይም ተመልሳችሁ እንድትመጡ ይፈልጋል። እግዚአብሔርን እያገለገላችሁ ከነበራችሁና ከዛን የኃጢአት ኑሮን ከመረጣችሁ ሰይጣን እግዚአብሔር መልሶ አይቀበላችሁም ብሎ ሊነግራችሁ ይሞክራል። ነገር ግን እሱ ውሸታም ነው እና እግዚአብሔር ወደ ቤታችሁ ተመልሳችሁ እንድትመጡ እየጠበቃችሁ ነው። እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮቹ እንደ አንዱ ቁጠረኝ። በኩራት ሄዶ በትህትና ተመለሰ። ጉዞ የበቃው ልክ እንደዛ ነው። ከአሳማዎች ጋር ለመብላት መፈለግ እንደዛ ያደርጋቸዋል። በጨለማ ቦታ የምታሳልፉት ጊዜ እንደዛ ያደርጋቸዋል። መጽሐፍ ቅዱስ እንደዚህ ይላል፣ በጨለማም ያለውን ንብረት እሰጥሃለሁ። ይህ ልጅ የጨለማ ቦታ ውስጥ ነበረ፣ ነገር ግን ጥሩ ውጤት አግኝቷል። ምክንያቱም በኩራት ገብቶ ትህትናን ተምሮ ወጥቷል። ትህትና በጣም ቆንጆ ነገር ነው። እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። አሁን መስማት አለባችሁ። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። በሕይወታችሁ የሆነ ነገር ራሳችሁ ለማድረግ አትሞክሩ። ጸልዩና የእግዚአብሔርን ትክክለኛ ጊዜ ጠብቁ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ራራለት። ወደ እርሱም እየሮጠ ሄዶ አሁን ይህንን በጣም አስገራሚ የሚያደርገው ነገር በእነሱ ባል መሰረት ያረጁ ሰዎች አይሮጡም። እንደዛ ማድረግ ተገቢ እንዳልሆነ ነገር ይቆጠር ነበር። ነገር ግን አባትየው በጣም ጓጉቶ ስለነበር ሌሎች ሰዎች ስለሚያስቡት ነገር ግድ አልነበረው። ስለዛ ወደ ልጁ እየሮጠ ሄደ እና ታውቃላችሁ፣ እግዚአብሔር ወዳለበት አቅጣጫ ለመዞር እንኳን ካሰባችሁ እሱ በጣም በጉጉት እጁን ዘርግቶ ይጠብቃችኋል። እሱ ወደ እናንተ እየሮጠ ነው። እናንተ ማድረግ ያለባችሁ በትክክለኛው አቅጣጫ መራመድ ብቻ ነው። የእግዚአብሔር እጆች ክፍት ናቸው። ወደ እሱ ተመልሳችሁ እንድትመጡ እየጠበቃችሁ ነው። አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። እርሱ ገና ሩቅ ሳለ አባቱ አይቶት ወደ እርሱም እየሮጠ ሄዶ ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮችን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና ልብሱት፣ ለጣቱ ቀለበት፣ ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና ረዱ፣ እንብላና እንደሰት። ታውቃላችሁ፣ ይህ ልጅ ወደ ቤቱ ተመልሶ ሲመጣ ፍጹም አልነበረም። ነገር ግን እሱ ትንሽዬ ለውጥ አድርጓል። እግዚአብሔርም ዝግጅት አዘጋጅተን እንደሰት አለው። ምን ያህል ርቀት መጓዝ እንዳለባችሁ በማሰብ ከመጨነቅና ተስፋ ከመቁረጥ ይልቅ ትንሽዬ እድገታችሁን በማክበር በጣም አምናለሁ። እና እዛ ሌላ ወንድም ነበርና እሱም ታላቅዬ ወንድም ነበር። ይሄም ከትንሽዬ ወንድም ታላቅ እንደነበር ይነግረናል። ከታናሽዬ ወንድም የበለጠ ጥበብ ሊኖረው ይገባል። ብዙ ዓመት በኖራችሁ ቁጥር ብዙ ጥበብ እንደሚኖራችሁ ታውቃላችሁ። እሱም የሙዚቃ ድምፅ ሲሰማ በጣም ተናደደ። ይህ ምን ማለት ነው?
ስለዚህ አገልጋዩም ወንድም ተመልሶ ስለመጣ አባት ትልቅዬ ዝግጅት አዘጋጅቷል አለው። የሰባውንም ፍሪዳ አርዶለታል። ታላቅዬ ወንድም በጣም ተናደደ። ታውቃላችሁ፣ እሱ ልክ እንደ ትልቅዬ ሃይማኖተኛ ሰዎች ነው። ሁሉንም ነገር ሰርታችሁ እንድታገኙ ይፈልጋሉ እና እሱ በጣም ተናዷል። ምክንያቱም ዝግጅቱ ይገባዋል ብዬ አላስብም። ምን እንደሆነ ታውቃላችሁ? እግዚአብሔር የማይገባችሁን ነገር ሁልጊዜ ያደርግላችኋል። ቅጣት ሲገባችሁ እሱን የምትጠይቁት ከሆነ ምሕረት ይሰጣችኋል። አባትየው ወደ ውስጥ እንዲገባ ለመነው፣ ነገር ግን እሱ አልገባም አለው። ታውቃላችሁ፣ አንዳንዶቻችሁ በመጥፎ አመለካከት ምክንያት እግዚአብሔር የጋበዛችሁ ዝግጅት አለ፣ ነገር ግን እናንተ ውጭ ሆናችሁ አልገባም እያላችሁ ነው። ምክንያቱም በዝግጅቱ ውስጥ መኖር የለበትም ብላችሁ የምታስቡት ሰው ሊኖር ይችላል። ሌሎች ሰዎችን በፍጥነት አትፍረዱ። እግዚአብሔር የሆነ ሰውን ሲባርክ እናንተ ይገባቸዋል ብላችሁ አታስቡ። በዛ ሰውዬ ሕይወት ውስጥ ምን እንደተፈጠረ እንደሆነ ምንም አታውቁ። ስለዚህ እናንተ ሊሆን ይገባል ብላችሁ የምታስቡትን ሳይሆን እግዚአብሔር የሚሰራውን ነገር ለመቀበል ዝግጁ መሆን አለባችሁ። ከዛ ለአባቱ ቅሬታ ማቅረብ ጀመረ። እኔ ይሄንን አድርጌያለሁ፣ ያንን አድርጌያለሁ። ለእኔ አንድም ዝግጅት አዘጋጅታ አታውቅም። ነገር ግን ንብረትን ከጋለሞቶችና ከሴቶች ጋር አባክኖ ለመጣው ልጅህ ብዙ ነገር ታደርጋለህ አለው። አባቱም እንዲህ አለው፣ ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ። የእኔ የሆነ ሁሉ ያንተ ነው። ይህ ወንድምህ ግን ሞቶ ነበር፣ ሕያው ሆነ፣ ጠፍቶ ነበር፣ ተገኘ። ስለ ደስ ሊልህና ፍስሐ ልናደርግ ይገባናል። ዋው! እግዚአብሔር ለእናንተ የሚያደርግላችሁ ነገር በመጥፎ አመለካከት ምክንያት አያመልጣችሁ። ምናልባት በሕይወታችሁ ነገሮች እናንተ እንዳሰባችሁት እየሄዱ ስላልሆነ ተናዳችሁ ይሆናል እና ለእናንተ ከባድ የሆኑትን ነገሮች ሌሎች ሰዎች በጣም በቀላሉ ሲያደርጉት አይታችኋል። ብዙ ጊዜ በቤተሰብ ውስጥ ሕፃን ልጅ ሲኖር ለትልቅዬ ወንድምና እህቶች ከባድ ነው። ምክንያቱም እነሱ ሲያድጉ ነገሮች ከባድ ነበሩ፣ ነገር ግን ለሕፃን ልጁ ሁሉም ነገር ቀላል ነው። እኛ በዚህ ነገር አልፈናልና ብዙዎቻችሁም አልፋቸዋል። እንደዛ አትሆኑ። እናንተ ያሳለፋችሁትን ነገር ሌሎች ሰዎች ስለማያሳልፉት ልትደሰቱ ይገባል። እግዚአብሔር በሕይወታቸው ለሰጣቸው በረከት ተደሰቱ። መጽሐፍ ቅዱስ መቀጠል አለብን ይላል። እግዚአብሔር በመንፈስ ብስለታችሁ ሊወስዳችሁ ወደሚፈልገው ቦታ መጨረሻ መድረስ ከፈለጋችሁ፣ እግዚአብሔር እንድትሆኑና እንዲኖራችሁ የሚፈልገውን ነገር ከፈለጋችሁ ከዛን መቀጠል አለባችሁ። በእግዚአብሔር ቃል መቀጠል አለባችሁ። ከእግዚአብሔር ጋር ጊዜያችሁ ማሳለፍ መቀጠል አለባችሁ። መጸለያችሁን መቀጠል አለባችሁ። ስህተት የሆነውን ነገር ሳይሆን ትክክለኛውን ነገር ማድረግ ትቀጥላላችሁ። የገላትያን ሰዎች 6:9 ላይ እንደዚህ ይላል፣ በጎ ነገር ከማድረግ አንታክት፣ ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጅራለን። ዮሐንስ 8:31 እና 32 በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትንም ነፃ ያወጣችኋል። እኔ የምነግራችሁ ስብከቴን አንዳንድ ጊዜ ስታዩት ልትደሰቱ ትችላላችሁና እሱም ለእናንተ ነው። በፈለጋችሁ በጊዜ ማየት ትችላላችሁና ይረዳችኋል ብዬ አስባለሁ። ነገር ግን የምትችሉ ከሆነ በጣም ብዙ እርዳታ የምታገኙት ሁልጊዜ ስትመለከቱት ነው፣ በየቀኑ ስታዩት ነው። መጽሐፍ ቅዱስን ችግር ላይ ስትሆኑ አንዳንድ ጊዜ ማንበብ ጥሩ ነው። ነገር ግን የእግዚአብሔርን ቃል ሁልጊዜ የምታነቡ ከሆነ ብዙ አስቸጋሪ ጊዜ አያጋጥማችሁ። ሌላው መጽሐፍ ቅዱስ መቀጠል አለብን የሚለው ነገር የእግዚአብሔርን ፍቅር መቀጠል አለብን። በሌላ መልኩ ሁልጊዜ እግዚአብሔር እንደሚወዳችሁ አስታውሱ። ታውቃላችሁ፣ እግዚአብሔር በውስጣችሁ እንዲያድግ ከፈለጋችሁ ቅድሚያ የምትሰጡትን ነገሮች አስተካክሉ። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌሎች ነገሮች ሁሉ ይጨመርላቸዋል። ለእግዚአብሔር ብዙ ጊዜ እንድትሰጡ በሕይወታችሁ ያሉ ነገሮችን አስተካክሉ። ቃሉን ለማንበብ፣ ለመጸለይ፣ ከእሱ ጋር ጊዜ ለማሳለፍና ለሌሎች ሰዎች ነገሮችን ለማድረግ ብዙ ጊዜ አዘጋጁ። እግዚአብሔር ለሁላችንም በጣም ጥሩ የወደፊት እቅድ አለው
እና በእግዚአብሔር መልክ ደግማችሁ እንድትሰሩ ይፈልጋል። መንፈስ ቅዱስ በውስጣችሁ ስራ እየሰራ ነው እና ስራውን መስራት እንዲቀጥል ትዕግስት ሊኖራችሁ ይገባል። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።